አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት ሁለት የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ ሁለት የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ ተጽዕኖ አለው። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። የተወደዳችሁ የኢትዮ ቮይስ ተከታታዮች በዛሬው ዝግጅታችን አሰብ የማን ናት የሚለውን ለመዳሰስ እንሞክራለን። በተለይም የዶክተር ያዕቆብ ኃይለማርያም አሰብ የማን ናት የሚለው መጽሐፋቸውን እንመለከታለን። በ260 ገጾች ተቀንብቦ የቀረበው ይህ መጽሐፍ በተለይም አሰብ የማን ነው የሚለውን ቁልጭ አድርጎ የሚያሳይ ነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። የመጽሐፉ መግቢያ የመጀመሪያው አንቀጽ ኢትዮጵያውያን በተለያዩ የታሪክ ወቅቶች በሀገር ውስጥ ብቅ ያሉ አምባገነን መሪዎች የጫኑባቸውን በደሎች፣ ሰው ሰራሽም ሆኑ ተፈጥሯዊ የወለደቻቸው ችግሮች በትዕግስት ያስተናገዱ ሲሆን ኢትዮጵያውያን በትዕግስት የማይመለከቱት ነገር ቢኖር የድንበር መደፈር ነው ማለት ይቻላል ይላል። የመጽሐፉ ዓላማ እያንዳንዱ ኢትዮጵያዊ አሰብ የኢትዮጵያ መሆኗን አውቆ የባህር በራችንን ማስመለስ ብሔራዊ ግዴታችን እንደሆነ ለማስታወስ መጣር መሆኑንም በመግቢያው ላይ ተገልጧል። ምዕራፍ 1ን ስንመለከት የባህር በርና ፋይዳው ምን ይመስላል የሚለውን በአጭሩ ያስቃኘናል። ኢትዮጵያ የምትከራያቸው የጎረቤት ሀገር ወደቦች ርቀታቸው ከአዲስ አበባ ከ910 ኪሎ ሜትር፣ ጅቡቲ እስከ 1804 ኪሎ ሜትር ሞምባሳ ይደርሳሉ። የአሰብ ወደብን ብንጠቀም ግን 640 ኪሎ ሜትር ብቻ ከኢትዮጵያ የአሁኑ ክልል ደግሞ 60 ኪሎ ሜትር የእግር መንገድ ርቀት ወይም ከጅቡቲ አንጻር የአንድ ቀን የመኪና ጉዞ መቅረብ ትችላለች። ወደብ የሌላቸው ደሃ ሀገራት የውጭ ንግዳቸውን ከ33 እስከ 43 በመቶ ሊቀንስ ይችላል። ከዚህም በላይ ኢትዮጵያ ለወደብ ኪራይ በየቀኑ ከ3 ሚሊዮን ዶላር ልብ በሉ ብር አላልንም በየቀኑ 3 ሚሊዮን ዶላር ታውጣለች። ከዚህም በከፋ መንገድ በኢኮኖሚ እድገት አንድ ወደብ ያለው ሀገር በ24 ዓመት ኢኮኖሚው እጥፍ ማደግ ሲችል ወደብ የሌለው ግን 36 ዓመት ይፈጅበታል። ኢትዮጵያ ወደብ አልባ ከሆኑ ሀገራት መካከል በህዝብ ብዛት አንደኛዋ ስትሆን ብሔራዊ ደህንነቷ በዚሁ ምክንያት ስጋት ላይ ወድቋል። ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም ያሉት ጠቅላይ ሚኒስትር መለስ ዜናዊ ናቸው። ይህንንም በደንብ ማስታወስ ያስፈልጋል። ስለሌለን እናልቃለን የሚባል ነገር ትርጉም የለውም። በዶክተር ያዕቆብ መጽሐፍ ምዕራፍ 2ን ስንመለከት የባህር በር ታሪካችን ይዳሰሳል። ዶክተር ያዕቆብ በዚህ ምዕራፍ ኢትዮጵያ የቀይ ባህርና የአሰብ ወደብ ባለቤት መሆኗን የሚያረጋግጡ በርካታ ጽሑፎችን ያጣቀሱ ሲሆን ከሁሉም የሚገርመው ደግሞ ከአፄ ዮሐንስ እስከ መንግስቱ ኃይለማርያም ያሉ መሪዎቻችን ለባህር በር ያላቸውን ተቆርቋሪነት በማስረጃ ያስደገፉ ካስነበቡም በኋላ በመጨረሻው ንዑስ ምዕራፍ ኢህአዴግ በተቃራኒው አሰብን በተናጠልና ኤርትራን በጥቅሉ ለማስገንጠል ያደረገውን ተጋድሎ ከብዙ አቅጣጫዎች ይተነትናሉ። በዚህም ኢትዮጵያን የባህር በር አልባ ለማድረግ የተጉትን አቶ መለስና ህወሓትን እንድንታዘባቸው ብሎም
የኢትዮጵያዊነታቸውን የሚያጠራጥር ጥሬ ሐቆችን ያስቀምጡልናል። በአንድ ሰው የመለስ የአይን ጥቅሻ ኢትዮጵያ በ60 ዓመታት ውስጥ ለመጀመሪያ ጊዜ ከቀይ ባህር ሰላጤ ሙሉ ለሙሉ ተገለለች። ፕሮፌሰር ጸጋዬ መብራቱ ናቸው ይህንን ያሉት። የኤርትራ ጦርነት ከተጀመረ በኋላ እና ትንሽ ከቆየን በኋላ ግን ከጦርነቱ በፊትም ይህን ሀገር የባህር በር እንዲያጣ ማድረጋችን በኢኮኖሚ እድገታችን በናሽናል ኢንተረስታችን ኢኮኖሚ እድገትና የሀገራችንን ሰላም ማስጠበቅ ከሆነ ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ ተጽዕኖ አለው። ምዕራፍ 3ን ስንመለከት አሰብ የኢትዮጵያ ሉዓላዊ ግዛት ስለመሆኗ ይነግረናል። የኤርትራ መገንጠልና የድንበር ማካለሉ ጉዳይ ኤርትራ በጣሊያን አገዛዝ ስር በነበረችበት ጊዜ ከነበረው እውነታ በመነሳት የተካሄደ እንደሆነ ኢህአዴጎች ሲነግሩን ቢቆዩም ዶክተር ያዕቆብ ግን ይህ ህጋዊ ዕውቅና እንደሌለው በማስረጃ አስደግፈው በመጽሐፋቸው ያስረዱናል። ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። በሁለተኛው የዓለም ጦርነት ጣሊያን ያሸነፉትና ኤርትራን የተረከቡት አራቱ ሀያላን መንግስታት አሜሪካ፣ እንግሊዝ፣ ፈረንሳይና ሶቪየት ህብረት አሰብ ወደ ኢትዮጵያ መጠቃለል እንደሚገባው በሐሳብ ደረጃ በ1947 ዓ.ም ከተስማሙ በኋላ የተባበሩት መንግስታት በጠቅላላ ጉባኤ ውሳኔ ቁጥር 390 ንዑስ አንቀጽ ቪ መሰረት ኢትዮጵያን የባህር በር ባለቤት ለማድረግ ሲባል ኢትዮጵያና ኤርትራ በፌዴሬሽን እንዲቀላቀሉ ተወሰነ። በ1952 ዓ.ም ተቀላቀሉ። ፌዴሬሽኑ በ1962 ዓ.ም ወደ ውህድነት ተቀየረ። ሰሜንና ደቡብ ሱዳን መለያየት አልነበረባቸውም። ይህ የሆነው ለሱዳናውያን ታስቦ ሳይሆን ሱዳንን ለመበታተን ነው ብለዋል ኢሳያስ አፈወርቂ። ምዕራፍ 4ን ስንመለከት ስለ ኤርትራ መገንጠል ኢህጋዊነት ያስረዳል። የራስን ዕድል በራስ መወሰን እስከ መገንጠል የሚባለው መብት በህግ የሚያረጋግጠው በ3 መንገዶች እንደሆነ ዶክተር ያዕቆብ ይገልጻሉ። አንደኛ ሀገሪቷ በቀኝ ግዛት ተይዛ ከነበር፣ ሁለተኛ በባዕድ ጦር ተተዳደር ከነበርና ሶስተኛ ብዙ ዘሮች ያሉበት ሀገር አንዱን ዘር ካገለለና ከጨቆነ ተጨቋኘው ሀገር መገንጠል ትችላለች። ኤርትራም የተገነጠለችው ህወሓት ሀገሪቱ የኢትዮጵያ ቀኝ ግዛት ናት ብሎ በመመስከሩ ነው። ይሄ ግን እውነታና ህጋዊነት የጎደለው መሆኑን ጸሐፊው ይከራከራሉ። ሌላው ቀርቶ ኤርትራ በተገነጠለችበት ወቅት አገልግሎት ይሰጥ የነበረውን የወንጀለኛ መቅጫ ህግ ቁጥር 253 እና የአፍሪካ አንድነት ቻርተር አንቀጽ 2ን የሚጠቅስ ቢሆንም በኢትዮጵያ መንግስት ያላሰለሰ ጥረት የአፍሪካ አንድነትና የተባበሩት መንግስታት የኤርትራን መገንጠል ማጽደቅ ሳያስፈልጋቸው ተቀብለውታል። ታሪክና ህግ የሚሉት ዝባዝንኬ ለትምህርት ቤት ይተውት፣ ይህ ፖለቲካዊ ጉዳይ በጦር ሜዳ ተፈቷል ሲሉ ኢሳያስ አፈወርቂ በ1983 ዓመተ ምህረት ፕሮፌሰር አስራት የአሰብ ወደብ ወደ ኢትዮጵያ መካለል እንዳለበት ታሪክም ህግም ያስገድዳል ባሉ ጊዜ የተሳለቁባቸው ንግግር ነው። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልሱልኝ ብለው ወሰዱ። ለምን? ታረቅና። ምዕራፍ 5 እናምራ። የአልጀርስ ስምምነት ኢፍትሐዊነት ተገምግሟል። ኢትዮጵያና ኤርትራ ድንበር ማካለልን በተመለከተ ብያኔ የተካሄደበት የአልጀርሱ ስምምነት መሰረት ያደረገው የኢትዮ ጣሊያን የቀኝ ግዛት ስምምነት ነበር። ይሁን እንጂ መጽሐፉ ይህንን ውል ከወቅቱ የተዋናዮቹ አቅም ልዩነት፣ ከውሉ ኢፍትሐዊነትና ሌሎችም አንጻር ውድቅ ያደርገዋል። እነዚህ ጥንታዊ ውሎች ኢትዮጵያ ላይ በጣሊያን በግድ በመጣላቸው ጣሊያን ውሉን ጥሳ
ኢትዮጵያን በመውረሯ በሁለተኛው የዓለም ጦርነት ጣሊያን ቅኝ ግዛቷን በመነጠቋና የኢትዮጵያና ኤርትራ የኋላ ኋላ በመዋሃዳቸው የተሰረዙ በተደጋጋሚ የተሰረዙ ውሎች ናቸው። የኢህአዴግ መንግስት ግን ይህንን እውነታ አሽሮ ባልጀርሱ ስምምነት በኢትዮጵያ ጣሊያን በተሻሩ ውሎች ለመቀጠል መስማማቱ በድንበር ማካለሉ ስራ የወደብ ባለቤትነታችን ሊረጋገጥ ቀርቶ ቤተክርስቲያንና የመቃብር ቦታው ከዚያም በላይ አንድ ትምህርት ቤት ለሁለት እንዲከፋፈሉ ሆኗል። ይህንንም ዶክተር ያዕቆብ ሲገልጹት አንድም ስህተት ሲከፋም ክህደት ነበር ብለው ነው። 60 ኪሎ ሜትር መሆኑ ቢደነግግም ማንም በማያውቀው ምክንያት ከኢትዮጵያ ህዝብ በስውር የኢህአዴግ በሽግግር መንግስት ውስጥ የኤርትራ ወሰን ከቡሬ ማለት 71 ኪሎ ሜትር ወደ ውስጥ ገብቶ እንዲሆን ተስማማ። እንግዲህ ኤርትራ የቅኝ ግዛት ውል ከሚደነግገው እንኳን በቡሬ በኩል 11 ኪሎ ሜትር ወደ ውስጥ ኢትዮጵያ ገብታለች ማለት ነው።